አነበው በጣም የገረመኝን ቃል ልንገራችሁ። የማርቆስ ወንጌል ምዕራፍ 15 ቁጥር 4 ላይ ካህናት አለቆች በጲላጦስ ፊት ለፊት ኢየሱስ ክርስቶስ ላይ በጣም ሲዘባበቱበት ሲያሳጡት ጲላጦስ እንደዚህ ብሎ ጠየቀው፣ የምትናገረው የለህም እያሳጡህ እኮ ነው ብሎ ጠየቀው። ከዛ ምን ይላል? ጲላጦስ እስከሚደነቅ ድረስ ኢየሱስ ዝም አለ ይላል። ማን ዝም እንዳለ ግን ታውቃላችሁ? ሰማያት እኮ ድምጹን ሰምተው የመጡለት ጌታ ነው ቃል የለኝም ያለው። ምድርን እኮ ነይ ሲላት ካለ መኖር ወደ መኖር የመጣችለት ድምጹን ሰምታ እሱ ጌታ ነው ዝም ያለው። ሙታንን ተነሱ ሲላቸው እኮ ድምጹን ሰምተው የሚነሱለት ጌታ ነው በስጋ ለባሽ ፊት ለፊት ዝም ያለው። ኢየሱስ ክርስቶስ መገረፉ መወጋቱ ብቻ አይደለም ህመም፣ በእንደነዚህ አይነት ሁኔታዎች ውስጥ ለራሱ ማለፉ ህመም ነው። በደል ሳይኖርበት እንደ በደለኛ መታየቱ ለራሱ ህመም ነው። መናገር እየቻለ አለመናገርን መምረጡ ለራሱ በጣም ህመም አለው። እንደ ኢየሱስ ክርስቶስ ትዕግስተኛ የለም። ምንም ማድረግ እየቻለ ምንም አለማድረግን የመረጠ ጌታ ኢየሱስ ክርስቶስ እኔና እናንተን አሻግሮ ተመልክቶ ነው እንደዚህ አይነት ትዕግስት ያሳየው። የሚገርማችሁ ዮሐንስ ወንጌል ምዕራፍ 18 ቁጥር 6 ላይ ኢየሱስ ክርስቶስን ሊይዙት ሲሄዱ ኢየሱስ ክርስቶስ ማን ነው ብለው ሲጠይቁ እኔ ነኝ አላቸው ይላል። እኔ ነኝ ስላላቸው ወደ ኋላ አፈግፍገው ወደቁ ይላል። እኔ ነኝ የሚለው ቃል በኃይል ጣላቸው ወደ ኋላ። ኢየሱስ ክርስቶስ እኔ ነኝ ስላለ ብቻ ነው የወደቁት። ቢናገር ምንም ማድረግ ይችላል። ሌላ ቢናገር ደግሞ ማንም ከፊቱ ሊጠፋ የሚችል አባት ነው። ድምጹን ሰምታ የመጣችው ምድር ሂጂ ቢላት ድምጹን ሰምታ ትሄዳለች። ሰማያት ድምጹን ሰምተው ነው የመጡት። ጥፉ ቢላቸው ድምጹን ሰምተው የሚጠፉ ጌታ የኔና የናንተን ህይወት አስቦ ዝም አለ። ኢየሱስ ክርስቶስ በእንደነዚህ አይነት ጭንቅ ውስጥ ማለፉ ዛሬን ለኔና ለናንተ እንደዚህ ያለ ህይወት ነው የሰጠን። ሲጀመር ኢየሱስ ምንም አላጠፋውም ብሎ መናገር አይጠበቅበትም። ምክንያቱም ምንም ስላላጠፋ ነው ለመስዋዕትነት የቀረበው፣ ንጹህ በግ ስለሆነ ነው። ቢያጠፋማ ለመስዋዕትነትም አይቀርብም ነበር። ኢየሱስ እንደ ኃጢአተኛ የተፈረጀው በእነሱ ፊት እንጂ በአባቱ ፊት ንጹህ ነው። ንጹህ በግ ነው ለመስዋዕትነት የሚቀርበው። የኢየሱስ ዝምታ ዛሬ ላይ ስለሱ እንድናወራ አድርጎናል። ክብር ለስሙ ይሁን። ተባረክ።